የወንድማችን የፈለገን ሐሳብ ፖለቲካዊ ከለር እንዲኖረውና ጉዳዩን በ5 ኪሎ የሲኖዶስና የቤተ ክህነት ጉዳይ ካሁን በተናገርኩት ነገር በእውነት ደጋርኩ ቤዛ አብርሃም ሲባል ተቃውሞ አልገጠመው አውሬው ተሰጥቶታል የሚሳደብ አፍ ያሉት አትደንግጡ ራሳቸውን ቤዛ አረጉ አየህ እመቤታችን ቤዛ አትባልምና ቤዛ ሆነው ቀረቡ አትደንግጡ ወራጀን አባ ገብርኤልና እማቤቴ ማርያም አጋለጠቻችሁ ፖለቲካል ወድም ማለት ራሱ ፖለቲካ ነው ይባላል። ከኛ ዘር በኋላማ ተረት አይቀጥልም። የፈረንሳይ ልጅ በአዲስ አበባ ጠቃላይ ያሉት ነው መሐሪ ሁሉን መሻይ ያልተጠበቀ ሰበር መረጃ ታዋቂው አርቲስት ኢዮብ ዳዊት ሰለመ እቺ ልጅ ሰልማለሁ ናፍቆቷ ሳበደኝ ወይ ጃላየሁ ወይ መጥቷል ወሰደኝ ተመልካረ በመድኃኒዓለም በአርቲፊሻል ኢንተለጀንስ መስለም የለም በኤአይ በኤዲቲንግ ሰው ሰለመ ኧረ ተው እንማማር ተው ዲቤት እናርግ በውሸት ተው በማጭበርበር እምነት መቀየር የለም እነዚህ ሁለቱ የሥላሴ ልጅነት ያገኙ ትክክለኛ የክርስቶስ ልጆች ናቸው መቼም አልሰለሙም እኔ ያለው ደግሞ ቲክቶክ ላይ ማንም ሊቀፈለኝ አይችልም እኔ ሚኮ ነኝ ሰላም የተወደዳችሁ የኬፋቲው ቤተሰቦች ሁላችሁም በያላችሁበት እንደምቆያችሁ ንሽር መድኃኔዓለም የተመሰገነ ይሁን ደህና ነኝ በአዲስ መረጃ ተመልሼ መጣሁኝ እንግዲህ በጣም አነጋጋሪ የነበረ የብፁዕ አቡነ ገብርኤል ነው በዛሬው ቪዲዮ እንግዲህ እልባት የምንሰጠው ነው የሚሆነው ዘመድኩን በቀለም እንግዲህ ይቅርታ ጠይቋል ተብሏልና እውነት ይቅርታ ጠይቆ ነው ወይስ የተቆረጠ ቪዲዮ ነው የሚለውን እንግዲህ ጉድም ማስመለከታችሁ ነው የሚሆነው ለማንኛውም በዛሬው ቆይታችን ብፁዕ አቡነ ገብርኤልን እነ መምህር ዲያቆን ሄኖክን አስመልክቶ እንግዲህ ፖለቲካ አልወድም ማለት ራሱን የቻለ ፖለቲካ እንደሆነ ተናግረዋል ሰፋ ያለ ቆይታ ወደ እናንተ ይዤላችሁ የመጣው ነው የሚሆነው ለዚህ ቪዲዮ ሲሆናችሁ እኔ አማኑኤል መኮንን እባላለሁ ይሄንን ቻናል እየተመለከታችሁ ሰብስክራይብ ማታደርጉ ሰዎች ይሄንን መልእክት የምትሰሙ አንደኛ ደረጃ ሼር አድርጉ የዩቲዩብ ቻናላችን ላይክ አድርጉ ሊንኩን ላልሰሙት አሰሙ ቤት ውስጥ 5-6 ሰው ካለ ስልክህን አውጣ ስልክሽን አውጪ ብላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ሰብስክራይብ አድርጉ ብፁዕ አቡነ ገብርኤል ምን ገጠማቸው እንዲሁም ዘመድኩን ይቅርታ ጠይቋል አልጠየቁ ላይክ ማድረግ እንጀምር ከኛ ዘር በኋላማ ተረት አይቀጥልም ይሄንን መልእክቴን ለፈረንሳይ ልጆች ለቄራሉ በነገራችን ላይ አንቺ በእኛ ዘር አልሽ እኔ ደግሞ በእኛ ዘመን ብዬ ትንሽ ነገር ልበልሻ በእኛ ዘመን ተመሳስሎ ገብቶ ወንጌል ላይ መሸቀጥ ያበቃበት ዘመን ነው ትውልዱ የነቃበት ዘመን ነው you hear me ለማንኛውም ወደ ጉዳይ ከመግባቴ በፊት የተዋህዶ ልጆች ሼር ኮፒ ሊንክ አድርጉልኝ ቪዲዮቼ ቫይራል ስለማይወጡ ትንሽ ነገር ልናገር መጣሁ ምክንያቱም ዲያቆን ፈለገ አትናቴዎስ ደም ስራቸውን ነካቸው በቃ ደም ስራቸውን ሲደነግጡ ያስታውቃሉ ይንጫጫሉና ብዙሃን እየተንጫጩ ነውና ትንሽ ነገር ልናገር መጣሁ የአዲስ አበባ ልጅ ነው የገረማችሁ በአራቱም አቅጣጫ ጥሪ ሊተላለፍ ይችላል እናንተ እንደምታወሩት ባላለበት መንገድ አጣሙ መናገር ልምዳችሁ ስለሆነ እናንተ እንዳጣመማችሁ ሳይሆን አይደለም ፍኖተ ጽድቅን አይደለም አንድ አዳራሽን ብዙ ነገር ማዘጋት እንችላለን በህግና በህግ ፊርማችንን አሰባስበን ምክንያቱም ከትንሽ ወራት በፊት እኮ ነው ባይዘው ይቅርታ ጠይቆ የተመለሰው ፍኖተ ጽድቅ ቁልፍ ይስጥሽና ተጸጋይ ክፈቹና ጨፍሪበታ ከቻልሽ ስለማይቻለው ተዘግቷል እኮ አልሰማሽም እንዴ ተዘግቷል እኮ እኚህም አባት ዳጸልጻን ከሆነ ወይም ደግሞ ተሳስተው ከሆነ ይቅርታም ጠይቀዋል ከዚህ በኋላም በደንብ ይቅርታ ጠይቀው ይመለሳሉ ምንም የሚሆኑት ነገር የለም እናንተ ግን በዚህ ልክ የተጫጫችሁት ምን አስባችሁ ነው የሚታሰር መስሏችሁ ምንም ያለው ነገር እኮ የለም ምንም ቢታሰር ደግሞ ይፈታል ምን ይሆናል ምንም የሚሆነው ነገር የለም በዚህ ልክ ግን አዋራ ማንሰታችሁ እውነት እንደሌላችሁ እናንተ ጋር ምንም እውነት እንደሌለ ህዝቡ እያወቀ ስለሆነ እናመሰግናለን በራሳችሁ አንደበት መንጫጫታችሁ ምንም እውነት እንደሌላችሁ ያሳወቃችሁ ነው እናንተ ብር ብቻ ነው ያላችሁ ብር ሰጣችሁ ሰውን ታሸጣላችሁ ነፍስ የሰው ነፍስ ትገዛላችሁ የማያቅ እንደኔ አይነቱን ደካማ በብር ትገዛላችሁ እንደ ድሮ ግን አሁን በዘይትና በሽንኩርት የሚሸጥ ሃይማኖት የለም አዳኙ ክርስቶስ ቤዛው ኢየሱስ ክርስቶስ እኛ ጋር ነው ኦርቶዶክስ ጋር ነው ያለው ብዙሃኑ እየዳነ ነው አው ድንግል ማርያምም ከልጇ በታች ቤዛ ናት እየመረራችሁ ዋጡት እኛ እናንተን ሳይሆን ሐሳባችሁን ነው የምንጠላው እልቅ አምልጡ አትጋጋጡ
ዛሬ ላይ ያለው ሳንቲም ነገ ነፍሳችሁን ስለማይገዛ እኛ እንወዳችኋለን። እንግዲህ ፈለገ አትናቴዎስ የተናገረውን ቃል አስመልክቶ በጣም ብዙዎች የፖለቲካ ከለር ለማስያዝ እየሞከሩ ነው እስካሁን ድረስ የሚገኘውና እሱ የተናገረውን ነገር እንግዲህ በማይሆን መንገድ መተርጎም በእውነት በጣም የሚያሳፍርና ከአንድ ሰው ከተባለ ሰው የማይጠበቅ ነው። ለማንኛውም እንግዲህ ወንድማችን ያያዘው ልደታ ፈለገ የተናገረውን ነገር በዚህ መንገድ አብራርቶታል። እሱን ቪዲዮ ላስመልከታችሁ። የወንድማችን የፈለገን ሐሳብ ፖለቲካዊ ከለር እንዲኖረውና ጉዳዩን በ5 ኪሎ የሲኖዶስና የቤተ ክህነት ጉዳይ ነቅላችሁ ወደ 4 ኪሎ ወስዳችሁ ወንድማችንን ፈለገን የፖለቲካ የረብሻ ሐሳብ እንዳለው አድርጋችሁ የምትናገሩ እንዳንድ የወንጌል አማኞችና ጴንጤዎች ብትረጋጉ ይሻላል። መንግስት እናንተ በምታዩት አንግል ብቻ የሚያይ ሸውራራ አይደለም። ይሄ ልታውቅ ይገባል። ፈለገ ወንድማችን ምንድነው ያለው? እስቲ ሁላችሁም ኦርቶዶክሳውያን ከልብ አዳምጡ። ክርስቲያናችን የአዳራሽ አገልግሎት አያስፈልጋትም። አውደ ምህረቷ ሰፊ ነው። አውደ ምህረት አልጠበበንም። እናም የአዳራሽ አገልግሎት ቅድስት ቤተክርስቲያናችን አያስፈልጋትም። በአዲስ አበባ ዙሪያ ያላችሁ ኦርቶዶክስ ወጣቶች በአጠቃላይ በተለይ ለጥምቀት ቀን እየወጣችሁ ምንጣፍ እያነጠፋችሁ በረከትን የምትሰበሰቡ በጣም በፍቅርና በስስት የምናያችሁ ወንድሞቻችን ከዚህ በኋላ ማንም ተነስቶ በቤተ ክርስቲያን እንዳያለቅጥ በቤተ ክርስቲያን ላይ እንዳይቀልድ እነዚህ ሰዎች ለሚሰሩ ስህተት በቂ የሆነ ምላሽ ሰጥተን ሌሎች ሰዎች ከስህተታቸው እንዲታረሙ ማለት ነው። እንግዲህ እንደዚህ የተባለው የካሳንቺስን የልደታን ልጅ የቄራን ልጅ የጎፋን የኮልፌን ልጅ የፈረንሳይ ልጅ በአዲስ አበባ አጠቃላይ ያሉትን ወጣቶች የጠራ ነው ድንጋይ ልንወረውር ጦር ልንሰብክ አይደለም። አባቶቻችን ላይ ጥያቄ ለመጠየቅ እንዲህ አይነት ጉዳይ እንደማንፈጽም ልባችሁ ያውቀዋል። ስለሆነም ፍኖተ ጽድቅ የሚባልን ተቋም አባቶቻችን ያላሰለሰ እርምጃ እንዲወስዱ እኛ ወጣቶች አባቶቻችንን እንጠይቃለን። ፍኖተ ጽድቅ ማለት የፓስተር ዮናታን ሌላኛው ቅርንጫፍ ነው ማለት ነው። ፍኖተ ጽድቅ ማለት የነብዩ ጥላውን ሌላኛው ቅርንጫፍ ነው። ስለዚህ ቤተክርስቲያናችን አዳራሽ ውስጥ አትገለገልም። የራሷ አውደ ምሕረት የራሷ ቤተ መቅደስ አላት። ፍኖተ ጽድቅ እያራመደ ያለውን የአዳራሽ አገልግሎት እንቃወማለን። ይህን ተቃውሞ ደግሞ በደቦ ሆነን በአንድ ላይ ሆነን አባቶች ላይ ጫና እንፈጥራለን። ፍኖተ ጽድቅ ላይ የማያዳግም እርምጃ እንዲወሰድ እንጥራለን፣ እንደክማለን ማለት እናንተ ለምንድነው አንጨረጨራችሁ? ለምንድነው ያስቆጣችሁ? ጉዳዩን ለምንድነው የፖለቲካ ልብስ ያለበሳችሁት? ወንድማችን ፈለገን ከፖለቲካ አጀንዳ ጋር ለማገናኘት የሞከራችሁት። በነገራችን ላይ ከፖለቲካ ጋር ብታገናኙትም ታስሮ መፈታት፣ መወንጀልና መቀጣት፣ ወይኒ መውረድና መታሰር ልማዳችን። ስለ ወንጌል ክብር፣ ስለ ክርስቶስ ፍቅር፣ ስለ ቤተ ክርስቲያናችን ክብር መታሰር፣ መንገላታት፣ መከራ መቀበል የለመድነው ነው። አዲስ ነገራችን አይደለም። ነገር ግን ወንድማችን ፈለገ እየተናገረ ያለው እኛ ወጣቶችን ሰብስቦ በደቦ ሆነን ቅዱስ ሲኖዶስ ሄደን እናናገራለን። አባቶቻችን ሊቃነ ጳጳሳት በሲኖዶስ ጉባኤያቸው በፍኖተ ጽድቅ ላይ ጠንከር እንዲሉ መላው አዲስ አበባ ላይ የሚገኙ ወጣቶችን መጥራት ማለት እናንተ እንደምታስቡት ፖለቲካ የ4 ኪሎ ጉዳይ ሳይሆን ጥያቄያችን 5 ኪሎ ላይ የሚገኘውን የቅዱስ ሲኖዶስ ሐሳብ ጠንከር እንዲለው። ስለዚህ ብዙ አትንፈራገጡ። ቤዛ አብርሃም ሲባል ተቃውሞ አልገጠመው። ቤዛ ሙሴ ሲባል ተቃውሞ አልገጠመው። ለድንግል ሲሆን ግን ምነው ዓለም ጨነቀው? በእርግጥ እናውቃለን፣ ትንቢትም ተነግሯል። የእባቡን ራስ የሚቀጠቅጠው ልጇ ነው ተብሏል። ስለዚህ አይወዳትም አውሬው ማርያምን፣ ዝም ብሎ ይደክማል ላይቀንስ ክብሯን። አውሬው ተሰጥቶታል የሚሳደብ አፍ፣ እየተሯሯጠ ሰውን የሚለክፍ። አንዴ ሲያሰድዳት አንዴ ሲያስጠማት ምንም አላለችም ድንግለኛ ናት። ዛሬም አልተዋትም የአዳም ጠላት፣ ዛሬም አልተዋትም የአዳም ጠላት። ዓለም እንደው ድኗል በኢየሱስ ሞት፣ እሷም ትባላለች ምክንያተ ድህነት። ምድራዊው ገብርኤል ግን በጣም ይጠላሻል፣ አንቺ ርሪት ነሽ ይኸው ዝም ብለሻል። ከተራራው ሀገር ከኤፍሬም ከተማ ከኤልሳቤጥ አንደበት ምስጋና ተሰማ። የጌታዬ እናት እንዴት ትመጫለሽ? አንቺ እኮ ከሴቶች የተባረክሽ ነሽ።
ሰላምታሽን ማርያም ጆሬ ሲሰማ ጽንሱ ሰገደልሽ አቤት ያንቺ ግርማ። ተናግሮ አናጋሪን ጌታዬ ያዝልኝ ይህንንም እንድል እሱን ያነሳሳኝ እንዳመሰግናት ምስጢር ግለጥልኝ። ምድራዊው ገብርኤል ግን ከልቡ ይጠላሻል አንቺ ርሪት ነሽ ይኸው ዝም ብለሻል። የሰማዩ ገብርኤል ያመሰግንሻል የሰማዩ መልአክ በጣም ይወድሻል። እመቤቴ ማርያም እኔ ወድሻለሁ ምስጋናሽን ዘወትር እቀኝልሻለሁ። እመቤቴ ማርያም እኔ ወድሻለሁ ምስጋናሽን ዘወትር እቀኝልሻለሁ። እመቤቴ ማርያም እኔ ወድሻለሁ ምስጋናሽን ዘወትር እቀኝልሻለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ቀሲስ እንግዲህ ቃልዎት ያሰማልንና ድንቅ መልስ ነው ብዬ አስባለሁኝ። በግጥም መልክ ነው ያቀረቡት። ለማንኛውም እንግዲህ ብዙዎቻችሁ እንደተገረማችሁበትና ደስ የሚል ስሜት እንደተሰማችሁ ተስፋ አደርጋለሁኝ። እንግዲህ እንዳልካቸው እንዲሁም ደግሞ በጣም ብዙ ፕሮቴስታንቶች ስለእመቤታችን ቤዛነት በተነሳው ሐሳብ የራሳቸውን ነገር ሲያስቀምጡ ነበረ። በጣም የሚያሳፍር ንግግር ነበረ። ለማንኛውም እስቲ አንዱ ለቪዲዮ ላስመልክታችሁ። በቃ አትመጣም ማርያም ቤዛ አይደለችም ያለም አትመጣም ማርያም ቤዛ አይደለችም ያለም። በፕሮቴስታንቱ ዘንድ እውቅ ዘማሪ ነው። ቲክቶክ ላይ ባለው ጊዜ ደግሞ እኔ ብዙ አሉባልታዎች በማቀነባበር ከእህቶች ተርታ ማን ነው ከአሉባልተኞች ተርታ የተመደበበትን ጊዜ ነው ማቅለት። ለማንኛውም እንደሰማችሁት ድንግል ማርያም ቤዛ አይደለችም በቃ አትመጣም እያለ በዜማ ለማላገጥ ሞክሯል። አስታውሳለሁ ከዚህ በፊት ኮሜዲያን እሸቱ ለአንድ ትልቅ ውጭ ላለ ገዳም ገቢ ማሰባሰቢያ አድርጎ ሲዘምርለት ወይ አመለካችሁት የሚል ነገር ሲነገር ነበርና ዛሬ እነሱ ለማላገጥ ሲሆን አምልኮ አይሆንም፣ ችግር የለው ያላዋቂነታቸው ልክ ስለሆነ እንረዳቸዋለን። እና ፕሮቴስታንቲዝም እንደዚህ ዘመን የተልከሰከሰበትና አፈር ከድሜ የቃመበት ጊዜ ስለሌለ እኔ እግዚአብሔርን አመሰግናለሁ። ምክንያቱም የእግዚአብሔርን መንግስት በውሸትና በከንቱ ክስ ሰዎች ይህን መንግስት እንዳያገኙ ያደረጉበት ዘመን እያበቃ ስለሆነ ማለት ነው። እና የፕሮቴስታንቲዝም መጥፊያው በጣም መቃረቡ ግልጽ ማሳያ ነው። እና አንድ ሐሳብ ልንገራችሁ። ድንግል ማርያም ቤዛ ናት ተብሎ ሲነገር የኢየሱስን ቤዛነት አይሸፍንም። ልክ የሙሴ ቤዛነት እንዳልሸፈነው የኃጥእ ቤዛነት እንዳልሸፈነው ምሳሌ ላይ እንደተጠቀሰው እንዳልሸፈነው ሁሉ የድንግል ማርያም ቤዛነት የኢየሱስን ቤዛነት አይሸፍነውም ስንል ይሸፍነዋል ብለው ስግጥ ያሉት ለምን ይመስላችኋል? ርዕስ የላቸው። መጽሐፍ ቅዱስ ገልጠው ስለ ኢየሱስ መነጋገር አይችሉም። ምክንያቱም በዛው በፕሮቴስታንቱ ዘንድ እንኳን የኢየሱስን ቤዛነት ለዓለም ነው ብሎ ማመን የሚከብዳቸው ወይንም ደግሞ ብለው የማያምኑ እንዳሉ ግልጽ ነው። ለምሳሌ ኢየሱስ የዓለም ቤዛ ነው ወይ ብላችሁ አማንሻለው ምን ጠይቁት። ውስን ቤዝወትን ታምናለህ ወይስ አታምንም ብላችሁ ጠይቁታላችሁ። መደምደሚያ ይሆናል። አላምንም ካለ ያኔ ከፓስተሩ መጽሐፍ አለማመኑንና ማመኑን በማስረጃ እናሳያችኋለን። ለማንኛውም ሰላም ክርስቶስ ይብዛላችሁ። ያሉት አትደንግጡ፣ ራሳቸውን ቤዛ አረጉ። አየህ እመቤታችን ቤዛ አትባልም አሉና ቤዛ ሆነው ቀረቡ። አትደንግጡ። ድንጋጤ የሚያርቁ ሆኑ። ማንንም አባት ማንንም መጽሐፍ መጥቀስ አይፈልጉም። ፍጹም ኦቶሪቲ ሆኑ ብቻቸውን። በኦርቶዶክሳዊት ቤተክርስቲያን እኮ እንኳን ግለሰብ ሲኖዶሱ ብቻውን ኦቶሪቲ አይሆንም። ኦቶሪቲ የሚሆነው በቀደሙ ሲኖዶሳት በዓለም አቀፉ ሲኖዶስ ማዕቀፍ ውስጥ ነው ኦቶሪቲው። ከዛ ከተጋጨ እኮ ሲኖዶስ ስሙን መቼስ በሕግ አትከለክለውም። ቅዱስ ነኝ፣ ቅዱስ ሲኖዶስ ነኝ፣ እኛና መንፈስ ቅዱስ ወስነናል የሚለውን ቃል እኮ ሳዊሮስም ወሊሶ ተናግሮታል። ምላስ እኮ አይደለም ጉዳዩ። እኛና መንፈስ ቅዱስ ወስነናል ብሎ የብሔር ብሔረሰቦች ሲኖዶስ አለ። አሁን እግዚአብሔር መንፈስ ቅዱስ ክብር ምስጋና ይግባውና አንድ አዳምን ሳይሆን ሊያድን የመጣው ሌላ ብሔሮች የሚባሉ ከሰውነት የተለዩ አካላትን ሊያድን የመጣ አዲስ መንፈስ አለ ማለት ነው። ከሳዊሮስ ጋር የወሰነ መልሶ ግን በዛው ሲመት ላይ ሲቀድስ በዘዚያ ዝንቱ ምንድነው በመንፈስ ቅዱስ አንድ አድርገን በዚህ ጵርስፎራ ፈውሰን አንድ አድርገን ይላል። መልሶ ብሔር ብሔረሰብ ይሾማል።
የጥምቀትን ዘር አፍርሶ ትቶ የስጋን ዘር በዘር ፖለቲካ በተቋቋመው ትርጓሜ መሰረት አዲስ ሲኖዶስ ይፈጥራል። ያን ቅዱስ ይለዋል። ከዛ ርኩሰቱን ሲጽፈው እኛና መንፈስ ቅዱስ ወስነናል ብሎ መንፈስ ቅዱስን ይሳደባል። ብላስፌሚ እኮ ነው። እኛና መንፈስ ቅዱስ ማለት አይችሉም። እነሱና አብይ ናቸው የሚሰሩት። እነሱና ህዋት ናቸው የሚሰሩት። እነሱና መንፈስ ቅዱስ አይደሉም። እነሱና ፍትወታቸው እነሱና ገንዘባቸው ናቸው የሚሰሩት። የአብይ ደብዳቤን እያገላበጠ እኛና መንፈስ ቅዱስ ወስነናል ይላል። እውነቱን ስትነግረው ሲኖዶስ አይሳሳትም እንደ ካቶሊክ ሊከራከር ይመጣል። እነ ሰረቀ እኮ ያን የካቶሊክ ትምህርት ሲያመጡ አንድ ቅዱስ ፓትርያርክ እሳቸው ያሉት ብቻ ነው የሚሆነው ብለው ከሲኖዶስ በላይ ሊያድዋቸው ሞክረው ሲያቅታቸው ሰፈራቸው ሄደው አባ ሰላማ አቡነ ሰላማ መንበረ ሰላማ ተባባሉና የአሃት አብያተ ክርስቲያናትን ለማታለል የተጠቀሙበት ስልት አለ። ፓትርያርኩ መንበረ ሰላማ ሲወገዝ አላወግዝም ስላሉ የአሃት አብያተ ክርስቲያናት የወሊሶቹን እንዳወገዙት የትግራይን ወንበዴዎች አላወግዙም። ለምን ሰረቀ ምን ብለው ይነግሯቸዋል? አሃት አብያተ ክርስቲያናት እኛ አልተወገዝንም፣ ሲኖዶሱ ኤትኒክ ነው የዘር ነው፣ ስለዚህ ትክክለኛ ያወገዘን ነገር የለም። ፓትርያርኩ እምቢ ያሉት ሲኖዶሱ ሲሰገሰጉ ብሔሮች ናቸው ብለው ነው አሃት አብያተ ክርስቲያንን ለማሳሳት የቻሉት። ለዚህ በር የከፈቱት ቅዱስ ፓትርያርኩ ናቸው። ለምን የቋንቋ ዘሬን አላወግዝም ብለው ለጥምቀት አልቆምም ብለው ይመስለኝ ወይ ወሊሶቹን ለማውገዝ የፈጠኑትን ያህል መንበረ ሰላማን ለማውገዝ ፈቃደኛ አልሆናሉ። ስለዚህ እንዳለ ሙሉ ነገር የተበላሸ ወዳጆች የተበላሸ ሙሉ ነገር ግለሰብ በመውቀስ ልናድነው አንችልም። ቀደም ዲያቆን ማን ያዘዋል እንዳለው ምንጩ ነው ማውራት ያለብን። እኚህ ንጹህ እንትን ተብለው የተሾሙ ሰዎች ንጽህናቸው ለዘር ፖለቲካቸው መቆማቸው እንጂ ለጥምቀት አለመቆማቸውን አየን። ከቅድስት ተዋህዶ መስመር ውጪ መሆናቸውንም ደግሞ ከነሱ በፊት የተነሱትን 2000 ዓመት የነበሩትን ቅዱሳን አስተምሮ ሁሉ በድፍረት ሽረው ራሳቸውን ቤዛ አድርገው አትደንግጡ ብለው ለሰው ዋስትና ሰጡ። ከዚህ የበለጠ ክደት ነውረኝነት አለ? የዚህ ምንጩ ነው መጣከም ያለበትና ከዚህ የተባለውን ለመድገም ለማጽናት ነው በእውነት የደገምኩት እንጂ አዲስ ነገር መናገር ያለ እና ምንጩ ላይ እንስራ ነው። እና አንድ አስተያየት ሰጪ አንተ እንዳነበብከው እነሱ የማውገዝ ስልጣናቸውን በገዛ እጃቸው ከጣሉት የመንፈስ ቅዱስ ስልጣናቸውን አብይ ጋር ወስደው ከጣሉት የኛ ነን በክርስቶስ ምናምን ያይሉ ሰው ያለው በስተቱ እውነት ነው። ራሳቸውን ካስወገዙ ለዓላዊ ከሰሩ እኛ ከዛች ከትልቁ ቤተክርስቲያን አንለይም የምንል ሰዎች ናቸው ነን። ተሰብስበን በላ መፈለግ ያለብን ወንጀል አባ ገብርኤልና ትዝታው ያው ናችሁ። እመቤቴ ማርያም አጋለጠቻችሁ። ለሃይማኖታችን አይመጥኑም እርሱ እኔ ፈጽፈናል ወደ ተሐድሱ ወንጀሌሙ እያ በልያ አንተም አንጠራ አላዋ ሄደ ዞር በል ከፊቴ ወደዛ ሄደ እንዳንቱ ያሉ ከሃዲ በዛ እመቤቴ ነው ናት ያለም ቤዛ አሁን ውጡልን አባባቆት ሲሞትን ይዤ ሳላመርጦት እያበልያ እያበልያ የኢትዮጵያ ኦርቶዶክሳዊ ተዋህዶ አስተምህሮ ኢየሱስ ክርስቶስ አምላክ ነው ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ብላ መጽሐፍ ቅዱስ ሰብካለች። አማላጅ ነው ብላ ተሰብካለች። ስለዚህ አማላጅ ብሎ የሚሰብክ ጳጳስ እኔ ብፁዕ ልበለው? አማላጅ ብሎ ኢየሱስ ክርስቶስን የሚሰብክ የቤተ ክርስቲያኒቷን ልብስ ለብሶ በቤተ ክርስቲያኒቷ ተቋም ስር የሚገኝ አገልጋይ አባቴ ልበለው? አልለውም። ትንቢቱ ይፈጸም ዘንድ ግድ ስለሆነ በመጨረሻው ዘመኗ ዜማ
እንደ ይሁዳ ያሉ የተሰጣቸውን ጸጋ የሚያክፋፉ የበሉበትን ወጨት የሚሰብሩ የታጠቡበትን እጅ የሚረግጡ የጎረሱበትን ጣት የሚነክሱ የብብት ውስጥ እሳቶች የጭቃ ላይ ሾኮች በመቅደሷ ውስጥ ተሰግስገው አሉ። ከነዛ ውስጥ አንዱ ነው ብዬ በድፍረት እናገራለሁ። አባት ያለው ብፁዕ አቡነ ብዬ አልጠራው፣ እኔ አልጠራው። ይሄን በማለት የሚመጣብኝ ነገር ካለ በቁሜ ይቅበሩኝ፣ ከነነፍሴ በቁሜ ጉድጓድ ቆፍረው ይቅበሩኝ ሲፈልጉ አልልም። አባት ያልልም። አባ ሁሉ አባ አይደለም። አባ ጨጓሬም አባ ኮስኳሴም አለ። አባ ብቻ አይደለም። ስለዚህ አሁን ይሄን ቃል ክርስቶስ አማላጅ ነው ካለን እኮ ፍጡር ነው ማለት ነው። ኢየሱስ ደግሞ ፈጣሪ ነው። ለፈጣሪ ባህሪ መለመን አይስማማም፣ መለመን ነው። እንደተመለከታችሁት ነው ሰፋ ያለ መረጃ ነበር ሲወጣ የነበረው። መምህር ፋንታሁን ዋቄም እንግዲህ ራሳቸውን ሀሳብ አስቀምጧልና እናንተስ እንዴት ትመለከቱታላችሁ? እንግዲህ ሲኖዶስ በራሱ የወሰኑ ውሳኔዎች አሉ። እናንተ እንዴት ትመለከታላችሁ? ስለ ብፁዕ አቡነ ገብርኤል የሚሰማችሁ ነገር ኮሜንት ላይ በግልጽ አስቀምጡ። እንግዲህ ዘመድኩን በቀለ ይቅርታ ጠይቀዋል ተብሎ ነበርና እውነት ይቅርታ ጠይቆ ነው አይደለም የሚለውን አንድ ቪዲዮ ላስመልክታችሁ። እስካሁን በተናገርኩት ነገር በእውነት እስካሁን በተናገርኩት ነገር ካፌ በወጣው ነገር ያስቀየምኳችሁ ቅር ያሰኘኋችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ሁላችሁ በእውነት ከኔ በወጣው ቃል እኔ ባራመድኩት ዓላማ በተናገርኩት ነገር የተናገርኳችሁ በሙሉ በተሰቀለው መድኃኔዓለም በእናቱ በድንግል ማርያም እላችኋለሁ፣ ደግ አረኩ። ገና አስቀይመሃለሁ። በአማራ ትግል ፊት የምትቆም ካለ ገና አስቀይመሃለሁ። ደግ አረኩ። ፖለቲካ አልወድም ማለት ራሱ ፖለቲካ ነው ይባላል። እሱም አንድ ፖለቲካ ስለሆነ ማለት ነው። እኔ በዚህ ጉዳይ ላይ በአጭር አረፍተ ነገር ልንገር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በክህነት አገልግሎት፣ በሰባኪነት፣ በዲያቆንነት፣ በዘማሪነት የሚያገለግሉ በጵጵስና ወይ በሌላውም አገልግሎት የሚያገለግሉ ሰዎች ወደ ፖለቲካ እንዳይገቡ፣ ስለ ፖለቲካ ጉዳዮች ላይ ኢንቮልቭ እንዳያደርጉ ቀኖና ይከለክላቸው። ይሄን ሁሉም የመጽሐፍት መምህራን ጠንቅቀው ያውቁታል። አንድ ጥያቄ ልጠይቅ። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህኑም ምዕመኑም ሁሉንም ስትቆጥረው ስንት ይሆናል ብዛቱ? በግምት 67 ሚሊዮን እንበል። ከ67 ሚሊዮኑ ዲያቆኑ፣ ቄሱ፣ ሰባኪው፣ ዘማሪው፣ ጳጳሱ፣ አገልጋዩ ስንት ነው? ከ60 1 ሚሊዮን። 59 ሚሊዮኑ ምዕመን ነው። 59 ሚሊዮኑ ፖለቲካ ላይ ቢሳተፍ ይሻላል ወይስ 1 ሚሊዮን? ፖለቲካውን በደንብ ለመቆጣጠር ከፈለግን 59 ሚሊዮኑ ነው የሚሻለው ቢሳተፍ ወይስ 1 ሚሊዮን? ምዕመናን ሙሉ በሙሉ በየትኛውም ፖለቲካዊ ጉዳዮች ላይ ተሳታፊ ንቁ መሆን አለባቸው። 1 ሚሊዮኑ ደግሞ የ59 ሚሊዮኑ እረኞች ናቸው። 59 ሚሊዮኑን ከዚች ኦርቶዶክሳዊት ሃይማኖት ከዚች ኦርቶዶክሳዊት መንገድ እንዳይወጡ የማስተማር ሌላ መንግስት አላቸው። ሌላ ዘላለማዊ መንግስት አላቸው። ኃላፊነት አለባቸው። ገብቷል አይደል? ስለዚህ ያን ዘላለማዊ መንግስት የማስተዳደር የመምራት ሌላ ፖለቲካ አላቸው። እነሱ መንፈሳዊ የነፍስ ፖለቲካ አላቸው። እነዚህ 1 ሚሊዮኖቹ 59ኙ ላይ ስራ ከሰሩ 59ኙ ፖለቲካው ላይ ከተሳተፉ ቤተክርስቲያን ከፍ ማለት ትችላለች። እና እኛ ስለ ፖለቲካ ተሳትፎ ስናወራ እነዚህን 1 ሚሊዮኑን ነው ዲያቆኑን፣ ቄሱን ወደዛ ስለ ሽፍት ስለማድረግ እሱ አይደል 59ኙ ላይ እናወራ። እነሱ ይሄን ደግሞ ኢትዮጵያዊ ጃንደረባና ፊልጶስ አድርገው አሳይተውናል። ጃንደረባው ፖለቲከኛ ነው፣ የመንግስት ባለስልጣን ነው። ፊልጶስ ዲያቆን ነው። ፊልጶስ መጥቶ ጃንደረባውን አስተማረ። ጃንደረባው መጥቶ ኢትዮጵያን ማስተማር ቻለ። አንድ ባለስልጣን ላይ ስትሰራ ብዙ ነገር ማድረግ ይችላል። ስለዚህ የኢትዮጵያ ቤተክርስቲያን አገልግሎት በትክክል ባለስልጣናቱንም ኮንሲደር ያደረገ፣ እነሱም ነፍሳት እኮ ናቸው፣ መማር አለባቸው፣ ወንጌል ይጠማቸዋል። በተለያየ አጋጣሚዎች እናየዋለን። ስለዚህ እነሱን ማስተማርና እነሱን መስበክ ላይ ስራችን እኛ 1 ሚሊዮኖቹ ከበረታን 59 ሚሊዮን ፖለቲካሊ ለውጥ ማምጣት የሚችል ኦርቶዶክሳዊ መፍጠር ይቻላል። አለዚያ ግን ሉዝ ታረጋለህ እዚህም እዛም የምትል ከሆነ ብዬ አስባለሁ።
በጣም አሪፍ እንግዲህ ቪዲዮ እንደተመለከታችሁት ነው። በመጨረሻም በጣም ብዙዎቻችሁ እንግዲህ ብዙ መረጃ እንዳገኛችሁ ተስፋ አድርጋለሁኝና አሁንም ቢሆን ዋናው ሐሳባችን ቅዱስ ሲኖዶስ ለጊዜውም ቢሆን ለብቻቸው እንዲቀመጡ አድርገዋልና መጨረሻው ግን በጣም ብዙ ኦርቶዶክሳውያን እየጠበቁ ይገኛሉ። መምህራችን ዲያቆን ሄኖክ ኃይሌ እንዲሁም ደግሞ ዘመድኩንን እንደተመለከታችሁት ነው። በቃ ሰው አትከተሉ ነውና በጣም ብዙዎቻችሁ የምንደክምበት በዛ ጉዳይ ነው። ለማንኛውም ለዛሬ ያዘጋጀሁት ቪዲዮን ይመስላል። ብዙ ነገር እንዳገኛችሁ ተስፋ አደርጋለሁ። ቀጣይ በአዲስ መረጃ እስከማገኛችሁ ቸር እንቆይ። ሁሉን መቻዬ